ልታስቆመኝ እንዳትሞክር። ለምን ፈለግሽ? እሱ ምን ያደርግልሃል? በቃ ተውኝ፣ ልሙትበት። እኔ መሞት አለብን። አታስቢ፣ እኔ ከህልምሽ አላስቆምሽም። መሞት ከሆነ ህልምሽ ትሞቻለሽ። ግን ለምን መሞት እንደፈለግሽ ማወቅ እችላለሁ። ቤተሰቦቼ ሁልጊዜ ጸብና ጭቅጭቅ ላይ ናቸው። ለእኔ ምንም አይነት ጊዜ የላቸው። ብቸኝነት ይሰማኛል። እኔ መኖር አልፈልግም። መሞት አለብኝ። ከሞት በኋላ ያለው ህይወት ከዚህ ህይወት የተሻለ ነው ብለሽ ታምኛለሽ? እዚህ ባለሁበት ህይወት የማይሻል ነገር እንደሌለ አምናለሁ እና መሞት እፈልጋለሁ። ስለዚህ ልሙት። ታዲያ ከመሞት ይልቅ ብቸኝነትሽን የሚጋራሽ ጓደኛ መፈለጉ አይሻልም? ቤተሰቦች ያልሰጡኝ ነፃነት ጓደኞቼ ሊሰጡኝ አይችሉም። በቃ መልካም፣ ተውኝ፣ ልሙትበት። እንግዲያውስ እዚህ ወረቀት ላይ የሞትሽው ሰላማዊ ህይወትሽን ሌላኛው ዓለም ላይ ልትኖሪ እንደሆነ እሱ ወረቀት ላይ ጻፈ። የሞትኩት በሌላኛው ዓለም ህልሜን ለመኖር ነው። አሁን መዝለር ትችያለሽ። የቀድሞ የአዲስ አበባ የፍልስፍና መምህር እንዴት ቆየኝ? እውነት ነው፣ መምህር ነበርኩ። ግን እዚህ ሀገር እውነት የሚናገር ሰው በፍጹም አይከበርም። አቶ በፍቃዱ መቼም እዚህ ለምን እንደመጣ ታውቃለህ? አላውቅም። ና አላችሁ ይመጣው። በዚህ ሳምንት ወደ ኤጀሪያ ስኩል ትምህርት ቤት ሄደ ነበር? አዎ ሄጄ ነበር። ሳምንት ሙሉ እዛ ስመላለስ ነበር። ምክንያቱም የቋንቋ መምህር ሆኜ። ምን ልትሰራ ነበር የሄድከው? እባክህ የኔ ልጅ፣ ርዕሰ መምህሩን ፈልጌ ነበር የመጣሁት፣ ግን የሉም። ከወጡ ቆዩ እንደ አዎ፣ ለምሳ ወጥተው ግን ብዙም አይቆዩም። ሰዓት ደርሷል፣ ይመጣሉ። መልካም። እኔ የምልህ የኔ ልጅ፣ እንደው ራሴን የማዳምጥበት
ዝም ያለ ባዶ ክፍል ወይ ቦታ አገኛለሁ? ላይኛው ፎቅ ላይ ክፍሎቹ ባዶ ናቸው። እዛ መሄድ ትችላለህ። ግቢው ሰፊ ስለሆነ መናፈሻም ስላለው እዛ መቆየት ትችላለህ። አመሰግናለሁ። ስለተቀጠሩ የቅጥር ደብዳቤ አስገብቼ ነበር። ስለተጠራው ሄድኩ። ወይኔ ወይኔ! ኧረ ሰው ጥራ! ኧረ ሰው ጥራ! አላየሁም፣ አልሰማሁም፣ አልነበርኩም። ርዕሰ መምህሩን ላገኘቼ ነበር። በሰዓቱ እሳቸው ቢሮ ስላልነበሩ እሳቸው እስኪመጡ ድረስ ባዶ ክፍል ገብቼ ቁጭ ብዬ ስጠባበቃቸው ነበር። ምንም ድምፅ አልሰማህም? አንተ ባዶ ካልከው ክፍል አጠገብ ነበር ማስተዋል የሞተችው፣ እንዲሁም ራሷን ያጠፋችው። ሳስበው የጠራኝ ስላልተመቸው ነው እንጂ እህትህ ራሷን እንዳጠፋች ማስታወሻ እንዳስቀመጠች ሰምቻለሁ። እያወራሁ ያለሁት ስለ እህቴ እንጂ አንተን ስለ መንቀፍ አይደለም። ደግሞ ለምንድን ነው የማትመቸኝ? ምክንያቱም ስለ ምክንያቷ መጠየቅ የነበረብን አንድ ተራ አስተማሪን ሳይሆን የቅርብ ጓደኞቿን ነበር። ደግሞ ህልሟ መሞት እንደነበር ተናግራለች። ስለዚህ መሞት መብቷ ነው። ማንን መመርመር እንዳለብኝ እሱን ለእኔ አንተ አትነግረኝ። ተጽፎም የተገኘው ወረቀት ምናልባት ተገዳ ይሆናል የጻፈችው። እንደውም እውነቱን ልንገርህ፣ እህቴን ለማድረግ ድፍረት እንደሌላት አውቃለሁ። እናም ምንም ነገር ማውቀው ነገር እንደሌለ ነግሬያለሁ እና አሁን መሄድ እችላለሁ። ለማንኛውም ለወደፊቱ ወንጀለኛን ለመያዝ በማየትና በመገመት ሳይሆን በመረጃ መደገፍ ያስፈልጋል። ኦኬ? ልክም ባታልፍ መልካም ነው። ስራዬን እንዴት እንደምሰራ አንተ ልትነግረኝ አትችልም። የእህቴ ደም ፈሶ አይቀርም። እውነት እኔን አያርገኝ። ያንተ እጅ ካለበት እገልሃለሁ። ሳስበው ማስተዋል አስተዋይ ልጅ ናት። ከማይረቡ ዓላማ ከሌላቸው ሰዎች እሷ ለዓላማዋ ስትል ዋጋ መክፈሏን አደንቃለሁ። ምን ማለት ነው? እልምህን ኑር እያልኩ እመነኝ፣ እገልሃለሁ። ጉድህን አንድ ቀን አዘርጠው ነው የማወጣው። ተው እንጂ እህቴን እኮ ነው የገደለው። እሺ ና ውጭ እናውራ። ሊገድልሽ ታድሶ አይደለክ እንዴ? ና እንውጣ። እሺ በለኝ። አሁን የምትኖርበት ትልቅ ዓላማ ኖረ። ሆኖ ነው ሳሚ፣ ስሜት ያቱን እንጂ አትየውም እንዴ እንዴት እንደሚናገር? የፈለገ ነገር ቢናገርስ ወንጀለኛ ነው ብለህ አስገብቷል አይደል? ምንም አይነት መረጃ እስካልተገኘ ድረስ መልቀቅ አለብህ። እማይሆን ስራ እኮ ነው ያደረከው። እህቴን እኮ ነው ያጣኋት። የፈለገ እህትስ ብትሆን አንተ እኮ የህግ ሰው ነህ አይደለ? ማስረጃ ካለ ትይዟለህ፣ ማስረጃ ከሌለው ትለቀዋለህ። የማይሆን ነገር ተጠቅመህ ልጁን ምን እንዳደረኩ አይተሃል? ላድናት እንኳን ባልችል ህግን ተጠቅሜ ገዳዩን ለፍርድ ማቅረብ አለብኝ። ሳሚ፣ ስሜቷ ያቱን ደጋግሜ ነው የምነግርህ። እህት ደግሞ ራሷን እንዳጠፋች ማስረጃ አስቀምጣለች። እሱን ነገር ሂደህ ማጣራት አለብህ። ደብድቦ የሆነ ነገር ብትሆንስ? የእህትን ገዳይ ሂደህ ብናፈላልግ አይሻልም? ወንጀለኛ ከሆነ እናስገባዋለን። አሁን ተረጋጋና ስራ እንቀጥል። ብቸኛ ነኝ። ገንዘብ ያለ ቤተሰብ ባዶ ነው። የቤቱ ዝምታ፣ ብቸኝነት፣ መብላት፣ መኖር፣ ሁሉም ነገር ያለ ሰው ይጨንቃል።
አንድ በህይወት አለችኝ የምላት አያቴ ነበረች። አሁን ግን እሷም የለችም። መኖር ያለ ሰው መኖር ያለ አላማ የሞትን ቀን የሚጠብቅ የካንሰር ታማሚን ያክል ተስፋ ቢስ ነው። እሺ ሰዎች ዛሬ ማትስ አስተማሪ መቅረቱን ደስታ በዚህ ብቻ ነው የምናጣጥመው? አንድ ነገር አስቤያለሁ። ኧረ እኔ ድምፄ ትንሽ ቆይ እናንተ ልጆች ምን ነክቷችሁ ነው? ዲ ክላስ ያለችው ልጅ ከሞተች ገና ሳምንቷ ነው። መዝፈን ግን አይከብድም? የቲና ጭራ ዝም በይ አንቺ ስታወሪ አያምርብሽም። ሲጀመር ማናችንም አናቃትም አንግባባትም። አታስመስሉ። በይ ማሪ አይኑ ማረከኝ ስል ከንፈሩ ገሎኛል። ደሞ ሞትኩበት ፍቅር ያስነሳኛል። ማያ ቢለኛል ከዛኝ ፍቅር ከት ጉራማይሌ ጉራማይሌ ቋንቋ ጉራማይሌ ጉራማይሌ አይ ምንም ችግር የለም። ትንሽ ደክሞኝ ነው። ችግር አለ እንዴ? አይ ምንም የለም። ትንሽ ደክሞኝ ነው። እኔ ምንሽ አንቺ ያ የድብቁ አፍቃሪሽ ነገር ከምን ላይ ደረሰ? እስካሁን ማን እንደሆነ አላወኩም፣ ግን አሁንም ድረስ እየጻፈ ፖርስ ውስጥ ያስቀምጥልኛል። እንደውም ስልኬን ማስቀምጬለት በቴክስት ማውራት ጀምረናል። ምኑ ነፈዝ ቢሆን ነው? በእናትሽ ቲሉ የኔ መሰለሽ ልጅ ሳይ አንቺን ያየው ደግሞ አንቺስ ምን አለበት ደህና ስልክ ብትይዢ ቪዲዮ ኮል ምናምን ብትጀምሪ። እኔም እኮ ቢኖረኝ ደስ ይለኝ ነበር ሶሲ፣ ግን አባቴ ጊዜው እንዳልሆነና ጊዜው ሲደርስ ራሱ እንደሚገዛልኝ ነግሮኛል። ምን ጊዜ ሲደርስ ምናምን እያልሽ ታለባብሻለሽ? አባትሽ እንደሆነ እንኳን ላንቺ ለራሱም እንደማይሆን እኮ እናውቃለን። ቲሙ ምን ሆነሽ ነው የምትናገሪው ነገሮች እንጂ? ቆይ ደሃ እንደሆንኩስ እንደሆን እኔ እናንተ ናብሉኝ አጠጡኝ ብያቃለሁ። ደርሼ ባችሁ ለምኛችሁ አውቃለሁ። ደሙ ተስተሻልሽ አባቴ ለኔ አንሱ ያውቅ እሱ ዝቅ ብሎ ቢሆንም ምን ከእናንተ እኩል አውሉኝ። በጣም ታሳዝናላችሁ። ቆይ ምን አድርጊ ነው የምትሏት? ጓደኛችሁ አይደለች እንዴ? ሂጂ ጥፊ በእናትሽ። አንቺም እንደሷ መናጢ ነሽ መሰለኝ ጥብቅና ቆምሽ። ገደል መግባት ትችላላችሁ። እሺ አንቺ ሞሻቺ ጭራሽ ብሏል ቅዱስ። እውነቱን ነው። የእናንተ ጓደኝነት ጥንቅር ብሎ ይቅርብኝ። ምን አልሽ አንቺ? ዳግም ብትፈጠር የሷ ነገር ጣቢያ አትሆኝም። እሺ ናቀችሽ እኮ ቲኑዬ። እናትሽ ሂጂልኝ ከዚህ። ዛሬ ደግሞ አጀሪ ተነስቶባታል። አቤል ምን ታስባለህ? ታዲያ አቤል ምን ያደርግ? ያው ፍቅረኛዋ ናት ብዬ ነው። ለእኛ ባይነገርም ዳንስ ላይ ከነበረው ገባያ ሰርተነዋል። አቡ በእናትህ ፍታኝ። አንተ ደግሞ እራሷ ገገማብኝ እንጂ እንደማልፈልጋት ጠንቅቀህ ታውቃለህ። አለ አይደል? ከኔ በላይ ማንም የለም። የፈለኩትን ማግኘት እችላለሁ አይነት ባህሪ አለበት ታውቃለህ። እኔ እሷ መች ገረመኝ። እኔ የሚገርመኝ የዛች የሶስና ተብዬዋ ነገር ነው። ሁለታችሁ ግን ለማብራት ብላችሁ የምትስማሙ ይመስለኛል።
አቤት ይህን ያለ ምን ባደርግ ነው? አንድ እብድና አሽቃባጭ ሲና ከነጥጋባ በስንት ጣም ይዞ አንዴ ማውራት ትችላለህ? ይዞ አንድ ጊዜ ይድዛትና ሲሙዛታ አቤት ወዴት? እዚሁ ጋር እንድናወራ ፈልጌ ነው። ማውራት ትችላለህ? አስተማሪው እየመጣ ነው፣ እንግባ። እንደምን አረፈዳችሁ ተማሪዎች። ሁላችሁም ወረቀት አውጡ። ዛሬ አንድ ኩዊዝ እንሰራለን። ዳይ እንዴት ሰር? ይሄንን እኮ አልተማርነው። ሌሎቻችሁስ መመለስ ትችላላችሁ? አያችሁ፣ ይኸው ስትፈትናችሁ እንዲህ በአጋጣሚ አስተምራችሁ አይደለም። ገና ጥያቄውን ሳታይ መልሱን ስለመኮራረጅ ታስባላችሁ። አንድ ሰው የሚኖረው ለህሊናውና ለህልሙ ብቻ ነው። እንደ ትምህርት ቤት መልስ የህይወት መልስ መኮራረጅ አይቻልም። እስኪ እነዚህን ጥያቄዎች መልስ የሚመልስልኝ። የተፈጠርኩት ለዚህ ዓለም መከራ ስለታጨው ነው። የምኖረው ደግሞ ነፍሴ ለኔ አደራ ስለተሰጠች። የምንኖረውማ በፈጣሪ ዋጋ ተከፍሎልን ስለመጣን እንጂ መኖርን መርጠን ስለተገኘን አለ። ይቅርታ አድርጉልኝና መምህር፣ የእርሱ መልስ ግን ምንድን ነው? ቆይ መጀመሪያ ለምን አንቱ አልሽ? ምክንያቱም ለመምህራኖችና ለታላላቆች የተሰጠ የክብር መጠሪያ ስም ስለሆነ። እኔ የምለው ከመምህራኖችሽና ከፈጣሪሽ አብዝተሽ ማንን ታከብሪያለሽ? ከፈጠረኝ በላይ ማንንም ላስቀድም አልችልም። ታዲያ የአምላክሽ የክብር ስም አንቱታ ነው እንዴ? መልሱን ለራስሽ ትቼዋለሁ። መጀመሪያ ለተጠየቀው ጥያቄ ለእናትና አባቴ መክሊት ሆኜ ነው የምኖረውም መክሊትን ለመቀበል ነው። አንቺ ከእናትና ከአባትሽ ጋር ስለምትኖሪ ነው። ምናልባት ቤተሰቦችሽ ባይኖሩ በመክሊትነትሽ የሚያመሰግን ሰው ባይኖርስ? እኔ የተፈጠርኩት ለማመስገን ፈጣሪ ወደ ምድር የላከኝ ለእሱ ምስጋና ለመላክ ነው ወደ ምድር የላከኝ። የምኖረው ለህልሜ ነው። ህልሜ ደግሞ ሰዎች ህልማቸውን እንዲኖሩ ማገዝ፣ ሰዎች ደግሞ የፈለጉትን መኖር መብታቸው ነው። ማለቴ መሞትን ጨምሮ ማለት ነው። የምታመሰግንበት ምክንያት ከሌለስ? የማመሰግነው ስለ መፈጠሬ እንጂ ስለተደረገልኝ ብቻ አይደለም። ይሄ እውነት ነው። በድንቅ ተአምር ተፈጥረን ለዚህ ምድር ተሰጥተናል። የፈለግነውን መኖር በመቻላችን ማመስገን ይኖርብናል። በኑሬ ደስተኛ ካልሆንኩኝ ስለ መኖሬ ለምን አመሰግናለሁ? ምናልባት ህልምህን ስላልኖርክ ቢሆንስ
ደስተኛ አልሆንክም። አይቻልም የሚባሉ የማህበረሰብ ሕጎች ለእኛ መተዳደሪያ መሆን አይችሉም። ግን እኮ የሚባል ነገር የለም። የምትፈልገውን ነገር ለማሳካት ያለምከውን ነገር ለመኖር የግድ መጣር አለብህ። ይሄ የአንተ ድክመት እንጂ የፈጣሪ ስህተት ሊሆን አይችልም። ሁላችሁም ህልማችሁን ጽፋችሁ ጠብቁኝ። ሁላችሁ የጻፋችሁትን እዚህ ቀይ ሳጥን ውስጥ ክተቱ። ማስጠንቀቂያ፣ የጻፋችሁት ህልማችሁ እንደሚሳካ ማመን አለባችሁ። ተግባባን? አስገቡ። ማስጠንቀቂያ፣ የጻፋችሁት ዓላማ እንደሚሳካ ማመን። ተግባባን? በሉ ወረቀታችሁን አስቀምጡ። ዳይ ጥሩ። አብቅተናል። ይሄ ለምንድን ነው ለጊዜ ብቻ ነው የምትቀመጠው? ከሰው ጋር አትቀላቀልም? ከማን ጋር ልቀላቀል? ለሁሉም እኮ መቀለጃ ነው። ራስህን እኮ ያስገመትከው ራስህን ፍቅር ለሙድ እንዲዙ ብትፈቅዳለህ? ቆይ እኔ ምንም ማድረግ ማልችል ሰው እንደሆንኩ አውቃለሁ። ፍቅር ማርዬን ትወዳታለህ አይደል? ኧረ አልወዳትም። ማን ነው ይወዳታል ያለ? አይንህ እኮ ያስታውቃል። ወይስ ሄዶ ይነግራታል ብለህ ነው የፈራኸኝ? ምንም አላትም፣ ግን ደግሞ ትወዳታለህ አይደል? አዎ ወዳታለሁ። እና ለምን አትነግራትም? ምን አለ ቲና አንተን ወዳሃለሁ ብለህ እንደነገረችኝ እኔንም ማርዬ ወዳሃለሁ ብትለኝ፣ በቃ ጥርሷ፣ አይኗ፣ ሳቋ ሁሉ ነገር ደስ ይላል። መምህራችን ቅድም ከተናገሩት ንግግር ውስጥ የህይወት መልስ አይኮረጅም ያሉት ነገር ልክ ነው። በሱ ተስማምቻለሁ። የሁሉም ችግር የተለያየ ነው። የአንዱ መልስ ለሌላኛው መልስ አይሆንም። የኔ ሌላ ሀሳብ ነው። እሱ ሰውዬ የሚያወራው ነገር ሁሉ አይገባኝም። የአዲስ አበባ ዩኒቨርሲቲ የፍልስፍና አስተማሪ ነበር አሉ። ከአንዱ ተማሪ ጋር ተጣልቶ ነው ወደዚህ የመጣው። ግራ የሚያጋባ ነገር አለ። በል በቃ ቅዱሴ ተነሳ፣ እንውጣ። ተማሪዎቹ እየወጡ ነው። ተነስ፣ ቦርሳዬን ይዤ ልውጣ ነው።
አንተ ትናንትና ክላስ ያያት እንዴት አባቷ ነው የምታምረው። አንተ ደግሞ በቃ ስራ በየክፍሉ እየሄድክ ሴት መከታተል ነው አይደል? ያንተ ልጅ ምንድነው ነገሩ ላይ የቀዘቀዘ ሲነቃ ደንገጥ ብለህ መሞከር ነው ሁሉንም። እኔ ምንም ነገር መሞከር አትፈልግም ከአንድ ነገር ውጪ። ያው ቲናን ከማጫወት ውጪ ልትል እንደሆነ እርግጠኛ ነኝ። እንዴት ነው ግን እቺ ቆዳ የጠበባት እንዴት ነው አፈቀርኩ ያስባልካት? እባክህ ትምህርት ቤት ውስጥ እንዳሉ ሌሎች ወንዶች ስላልተጃጃልኩባት እንጂ አፍቅራኝ አይደለም። እሱነትን ነው ወንዱን ሁላ እኮ አተራምሳ ጨረሰችው። እሺ እስኪበርድላትና እኔን ማሸነፍ እንደማትችል እስክታውቅ ነው እንጂ ትንሽዬ ከመስመር ብታል አስቀይማታለሁ። ሃሃ አባቴ እኔ ግን ፈርቻለሁ። በኋላ ጠብ እንዳታረግሽ። ማንን? እኔን አቤልን? ለምንም ነገር እንደማይሞቀኝና እንደማይበረኝ እኮ ጠንቀቀህ ታውቃለህ። ወረኛ ስለሆንክ። ኧረ ማንዬ ትደነፊያለሽ እንዴ? ኧረ ጠብቀኝ፣ ማታ ከመሸብኝ አንተ ጋር ነው ማረው። ምንድነው? ሀና አቤል ተወኝ አልኩህ እኮ። አንተና ጓደኞች እንደምታደርጉት ዘፈን ሳዳምጥ አይደለም ማረው። ሳሚ ስሜቷ ያቱን ደጋግሜ ነው የምነግርህ። ከዛስ የማንንም ልቅምቃሚ ሴት ልትይዝ? አንቺ ልጅ ግን እብድ ነሽ አይደል? የቀኑ አልበቃ ብሎ በማታ ቤት ሄደሽ መጣሽ እንዴ? እኔ ያላንተ ማንም እንደሌለኝ ታውቅ አይደለ እንዴ? አሁን ከቤት ይውጪልኝ ስታስጠላ። ጆሮን አትስማ አትለው። እኔ ግን አትናፍቀኝ። ቆይ ግን ቅዱስ ምን ባረገ ነው የሚሻለው? ራሴን መለጥ እንዳለ ለእርግማን ነው። ምን ነው የእሷን ነገር እኔ አውቅላታለሁ አልክ? ሰላም ሀናን የተሻታል? ቆይ ቤቱን ቁልፍ ማን ሰጠ? እነዚህን ጥያቄዎች መልስ የሚመልስልኝ። ቆይ ደሃ እንደሆንኩስ እንደሆን እኔ እናንተን አብሉኝ አጠጡኝ ብዬ አውቃለሁ? ማስተዋል አስተዋይ ልጅ ናት። ልታስቆመኝ እንዳትሞክር። አሁን መዝለል ትችያለሽ። ምንድነው? አትደንግጥ አቤል። እኔን ከጥቂት ቀንና ሳምንታት በፊት በደንብ አድርገህ ታውቀኛለህ። ዓላማዬን ግን በግልጽ ነግሬሃለሁ። ምንድነው ዓላማክ? የሰው ልጅ ህልሙን ኖሮ እንዲሞት። ይቅርታ መምህር። ቆይ ቤቱን ቁልፍ ማን ሰጠ? ቅድም የነገርኩህን ነገር በደንብ አልሰማኝም ማለት ነው። ይኸውልህ እኔ የሰው ልጅ ህልሙን እንዲኖር ማድረግ ብቻ ነው። ሁሉም ነገር ተችሎ አያውቅም። ቆይ ቤቴ ሰተት ብለህ መግባት ሳይቀር ምንድን ነው የምትቀባጥረው? ዓላማ የብቸኝነትን ኑሮን አሸንፈ ከሰው ጋር መኖር ብቻ ነው። እየቀለድክ ነው እንዴ? ቆይ ከኔ ጋር ልትኖር ነው? እሱ ደግሞ አደረኩልህ። አዎ ልኖር ነው። እባክህ ፕሮፌሰር፣ ማለቴ መምህር፣ አሁን መሄድ ትችላለህ። ስላሰብክልኝ በጣም አመሰግናለሁ። እንግዲያውስ ንገረህ፣ ፖሊስ ለመጥራት እገደዳለሁ። እመነኝ፣ አንድ ሳምንት ብቻ ታገሰኝ። ከዛ ግን ሄዳለሁ። ግን እያዳመጥከኝ ከሆነ እዚህ ቤት መምጣቴን ለአንድ ሰው ትንፍሽ ብለህ እንድትናገር አልፈልግም። አንተ ማነህ? እንዴት ነው የማላውቀውን ሰው አንድ ሳምንት ቤቴ የማስጠጋው? ልታባረረኝ ነው? እመነኝ፣ እማትፈልገኝ ከሆነ
ከአንድ ሳምንት በኋላ እሄዳለሁ። ግን እስከዛ ድረስ ልቆይ። ደህና መሸህ ኮከቤ። ይኸውልሽ እንዴት አመሸሽ? ዛሬ ሰዓታችንን አሳለፍኩታል የኔ ጨረቃ። እኔም እኮ ስትጠፋ ምን ሆነክ ነው ብዬ ነው። ምንም አልሆንኩም። እንዳንቺ የምታበራዋን ጨረቃ እየተመለከትኩ የምንተያይበት ቀን ናፈኩ። ቆይ ግን ለምንድን ነው የማንገናኘው ማንተዋወቀው? ሌላው ቢቀር እንኳን ስምህን ንገረኝ። ግድ የለም አንድ ቀን ታውቂኛለሽ። መገናኘታችን ደግሞ አይቀርም። ሰው መቅረብም ሆነ ማውራት እፈራለሁ። ምናልባት አልጋባው ይሆን የሚለው ነገር ስጋቴ ነው። ቆይ ግን ለምን ወደድከኝ? ምን ማለት ነው ለምን ወደድከኝ? በሚሰማኝ ስሜት ላይ ስልጣን እንዳለኝ ሰው ከሰማሽ? እሱማ ፈልገው ላይሆን ይችላል፣ ግን ደግሞ አንድ የምታውቀው ምክንያት አይጠፋም። መልካም እና የሴት ልክ የሚለው ቃል ራሱ አይበቃሽም። ደግሞ አባትሽ ተሻለ? አዎ ደህና ነው። ስለ ሁሉም ነገር በጣም አመሰግናለሁ። ከጓደኞቼ እኩል ከፍለ ትምህርቴን እንድቀጥል ስላደረግ፣ ስለምትረዳኝ፣ ስለምትወደኝም ጭምር አመሰግናለሁ። በጣም ተራ ነገር ስለሆነ ነው። ከዚህም በላይ የሚገባሽ አምናለሁ። ቆይ ግን ብሩን ከየት ነው የምታመጣው? ደሞስ ስለ እኔ እንዴት ሁሉንም ነገር ልታውቅ? ጥያቄሽ ሁሉ ተገቢ ነው፣ ግን ደግሞ ለመመለስ ዝግጁ አይደለሁም። ሌላ የምቸግርሽ ነገር ካለ እኔ ያለው ሻሚ። ለእኔም ኑሮ አንቺ እንደዛ ነሽ፣ ልክ እንደ ጨረቃ ከዋክብት የሚበልጥ ጉልበት አለሽ። የምር በጨለመብኝ ሰዓት መተህ ብርሃን ሆነልኛል። ልክ ከዋክብት የሰማዩን ጨለማ ወደ ውበት እንደሚቀይሩት ሁሉ እስካገኝህ እናፍቃለሁ። ደህና ደሪ። ሰላም እደርልኝ። ቆይ አንቺ ልጅ ምን አድርገው ነው የምትይኝ? ቆይ አንተ ግን ቲና ወደደችኝ ብለክ ነው አይደል እንደዚህ የምትሆነው? ለምንድነው ስልክ ስደውል ማታነሳው? ደግሞ ተኝቼ ነበር። ሲቀጥል ደግሞ ያንቺን ስልክ የመመለስ ግዴታ የለብኝም እንዴ አቤል። ቲና እኮ ነኝ። ማንንም እንደምታወራውማ እንዲሰማ አልፈልግም። ልታከብረኝ ይገባል። ስላከበርኩሽ መሰለኝ እንደዚህ ማስመሰልሽን እያወቅሁ ነው። ሲቀጥል ደግሞ እኔ እና አንቺ ምንም ነገር እንደሌለ እንድታውቂ እፈልጋለሁ። እኔ ፈልጌ የማይኖር ነገር የለም አቤል። አጉል ተወደድኩ ብለህ ስትኮፍስ እድሉ እንዳያመልጥ ጠበቅ አድርገህ ብትይዘኝ ይሻላል። ምንም የሚቆጨኝ ነገር የለም፣ የሚያመልጠኝ እድል ደግሞ የለም። ሲቀጥል እዛው ማተራመስ የለመድሽ የትምህርት ቤቱ ወንዶች አታራምሽ። ሁለተኛ አጠገቤ እንዳትደርሺ። ብትሳል ራሱ እንደኔ አይነቷን ቆንጆ አታገኝም። እሺ ጉራህን በልክ አድርገው። እኔ እኮ ምኞቴ እሱ ነው። ከዛስ የማንንም ልቅምቃሚ ሴት ልትይዝ? ሁለተኛ አጠገቤ እንዳትደርሺ ጠናዣ። ኧረ አምቡላንስ አምቡላንስ ተጎድታብናለች። እኔ ቲናን በጥፊ ይምታኝ ይሄ አመዳ። ወይኔ ቲና። እኔ እኮ በፊቱንም ነግሬሽ ነበር ቲኑ። ያልሰማም ያልሽኝ አንቺ ነሽ። ልጁ ገገማ ነው። ለነገሩ ማን እንደሆንሽ አላወቀም። ጭራሽ እኮ ሰው ፊት ነው ያዋረደኝ ይሄ መሽኮክ። ደግሞ የዚህ ጅል ቅዱስ ማሽቀበል። ወይኔ ግን ውርደት። እሱንማ ተይው። ባለፈው ለታ ራሱ እኔንም እኮ የቲኑ ጭራ ነው ያለኝ። እና ጭራዬ ብትሆኝ ሳገኝተሽ ነው? አጥቼው ነው ማለቴ ተገኝቶ ነው። ምሳችንን እንብላ። ችግር ደግሞ ዛሬ ምንድን ነው የቋጠረችው? አይጣፍጥም እኮ። ምን ሆነት ቲኑዬ? የት ነሽ አትበይ። ሲጀመር እንጀራ ብዙም እንደማልወድ እያወቀች ነው የቋጠረችው። ቆይ ብቻ ለዳዲ ተናግሬ ነው ነገ ጠዋት ከስራ ማስበላት። ቁጭ ብለሽ ሁለቱንም ቢው። እሺ ቆይ አንቺ ግን እኔ ሳልበላ አንቺ ልትበይ ነው? እሺ ተነሽና አሁን
ምግቡን ፌስታል ውስጥ አድርገሽ ባስኬት ውስጥ ክተችው እና እንውጣ። እኔ የምልሽ አንቺ ቆይ ልጆች ምናቸው ነው የሚያማቸው? ጭራሽ ምግቡን ደፉት። ምን አውቄ ብለሽ ነው? ሆሆይ በይ በይ እንውጣና ምሳ እንብላ። አይ አንቺ ሂጂ ማርዬ፣ እኔ ቆይቼ በኋላ እበላለሁ። ለምን ጥዬሽማ አልወጣም፣ አብረን ወተን እንበላለን እንጂ። አይ እዚሁ ብቻዬን መሆን ይሻለኛል። ብቻዬን መሆን ስለፈለኩ ነው። አንቺ ሂጂ ካልሽ እሺ በቃ። እንዴት ነሽ ወይዘሪት? አለሁ ይዞኝ። እንዴት ነህ? ዛሬ ከየት ተገኘ? አለው። ወዴት ሄዳለሁ ብለሽ ነው? ይሁን፣ አሪፍ ነው። ደግሞ በጣም አምሮብሻል። ምን ተገኝቶ ነው? ምንም። ምን ይገኛል ብለህ ነው? ደግሞ የፈለገ ነገር ቢያምርብኝ ለአንተ ከሩስ በላይ ሊያምርብኝ አይችልም ብዬ አስባለሁ። አንቺንም ነገር አስለመዱሽ እንዴ ማርዬ? እኔና ሩት እኮ ምንም ነገር የለንም። ባለፈው እኮ ስትጨፍሩ ሳያችሁ አንድ ሆናችሁ መስሎኝ ነበር። እቺ ሞልቃቃ ደግሞ በምን አቅሜ ይችላል? ቆይ ግን ማርዬ ትወጂኛለሽ እንዴ? ማ እኔ? ኧረ እኔ አልወድህም። እኔ ግን ወድሻለሁ ማር። አሁን ዘለሽ ጥምጥም ትይበትና እወድሃለሁ ትይዋለሽ። እሺ ስልክሽን ጥለሻል። ደግሞ ትናፍቂኛለሽ። እኔ ግን አትናፍቀኝም። ነይ እንኪ እሺ በል ውስጥሽ። ሰላም፣ እንዴት ናችሁ ልጆች? ዛሬ ስፖርት አስተማሪያችሁ ስለሌለ የሱንን ክፍለ ጊዜ አንድ ላይ እንማራለን። በሉ ደፍተራችሁን አውጡ። ወይኔ ጉዴ! ምን ሆነሽ? መምህር ስልኬ ጠፋ። የት ሄዳል? ተረጋግተሽ ፈልጊ። የለም መምህር፣ እዚህ ውስጥ ነበር ያስቀመጥኩት። እሺ እንደዛ ከሆነ ሁላችሁም በየተራ እየመጣችሁ ቦርሳችሁን ታስፈትሻላችሁ። ተነስ፣ ካንተ ይጀምራል። ቀጥይ። ነይ፣ አንቺ ከሌሎቹ ተማሪ በምን ትለያለሽ? ነይ፣ ቦርሳሽ ይፈትሻል። ምን ማለት ነው? ሁሉም እዚህ ከተማሪ ፊት ነው ያሳዩታ። ምን ችግር አለው ቦርሳሽ ቢታይ? አይ እኔ አልወሰድኩም ቲቸር። ምን ማለት ነው? አንቺ ከሌሎቹ ተማሪ በምን ትለያለሽ? ነይ ቦርሳሽ ይፈተሽ። አይ አልከፍትም። ወሰድኩ ነው እንዴ? ምን እያደረግሽ ነው? በእውነት እኔ ስልክሽን አልወሰድኩም፣ ግን እባክሽ ቦርሴን መልሽልኝ እንዳትከፍቺው በእናትሽ። እኔ እምላለሁ በእውነት አላየሁም። በደግሞ ስላልወሰድሽ ነው አልከፍትም ያልኩት። በእናትሽ በእግዚአብሔር ልለምንሽ፣ እኔ ስልክሽን አላየሽ።
ቆሻሽ ከቆሻሽ ውስጥ እየለቃቀመች መብላት። መምህር በፍቃዱ ለምንድን ነው ከመጽሐፍ ውጪ ከመጽሐፍ ኮንቴንት ይዘት ውጪ የምታስተምረው? ያው መምህር እንደሚያውቁት እኔ አማርኛ አስተማሪ የቋንቋ መምህር ነኝ። ከመጽሐፉ ባለፈ የተለያዩ መጽሐፎችን ማጣቀሻ አድርጌ ልጆቹን አስረዳለሁ፣ አስተምራለሁ። ይሄ ደግሞ ስህተት ሊሆን አይችልም። ግቡ ልጆች። ምንድን ነው መምህር ችግር አለ? እንደምን አድርጋ ነው? ክላስ ውስጥ የአንድ ተማሪ ስልክ ይጠፋና የሁሉንም ተማሪዎች ቦርሳ እየፈተሽኩ ነበር። ግን ሀና ጋር ስደርስ ቦርሴን አልፈተሽም አልታዘዝም አለች። ሴት ልጅ ናት። ንብረቷን እኮ አለማስፈተሽ መብት አላት። ሀና አንቺ ነሽ የወሰድሽው? ሳይሽ ጥሩ ባህሪ ያለሽ ተማሪ ነሽ። ምንድን ነው መምህር ችግር አለ? እንደምን አድርጋ ነው? ክላስ ውስጥ የአንድ ተማሪ ስልክ ይጠፋና የሁሉንም ተማሪዎች ቦርሳ እየፈተሽኩ ነበር። ግን ሀና ጋር ስደርስ ቦርሴን አልፈተሽም አልታዘዝም አለች። ሴት ልጅ ናት። ንብረቷን እኮ አለማስፈተሽ መብት አላት። ሀና አንቺ ነሽ የወሰድሽው? እኔ ስልኩን አላየሁም። ታዲያ ለምንድን ነው አንቺ ከሌሎቹ ተማሪ ተለይተሽ ቦርሴን አላስፈትሽም ማለት? የሌባ አይነት ደረቃ። ቆንጂት አንቺ ነሽ እንዲወሰድሽው። ስርቆት እኮ ብዙ ሰው መተዳደሪያው ነው። መያዝሽ እንጂ መስረቅሽ እኮ አያስኮንንሽም። ምን ማለት ነው? ስለዚህ የተፈጠረውን ነገር ቀለል አድርገሽ ንገሪኝ። እሱ እኔ ስልኩን አላየሁም። ቸር ሜሴጅ አልመጣም ነበር። አባቴን ታሞ ስለተኛ ምንም የሚበላ ምግብ ቤታችን ውስጥ የለም። ቲናና ሱስን ያመጡት ምግብ በቤስታም ውስጥ አድርጎ ቆሻሻ ብስኬት ውስጥ ሲከታቸው እነሱ ሲወጡ ጠብቄ የጣሉትን ምግብ አንስቼ በላሁ። ነገ ባዶ ምሳቅ ይዤ ከመጣ ብዬ
የቀረኝ ምግብ ቦርሴ ውስጥ ከተቼው ነበር። ቦርሴን አላስፈትሽም አልኩት። ስልኩን ስለወሰድኩ አይደለም፣ ተማሪዎች ሄደው እንዳይቀልዱብኝ ፈርቼ ነው። ይሄ ውሸት ነው። እዚህ ትምህርት ቤት እየተማርሽ ወሬ ክፍያ በትክክል እየከፈልሽ ምን ማለት ነው? መመገበው ምግብ አጣው ማለት መምህር ሀናን አውቃታለሁ። አባቷ ታማሚ ነው። አሁን ላይ ክፍያ የሚከፍልላት ስሙን የማናቅ ሰው ነው። የከሸፈ አይምሮ ሰርቃ መድበቋን ያሳሰበ ስለምን ተቸግራ ልትሰርቅ እንደምትችል ተረሳ። ትሰማኛል? እኔ ልክ እንዳንቺ ጀግና እንዳንተ አይነት ደግሞ ብኩን አላችሁ። ቲቸር በፍቃዱ አመሰግናለሁ ርዕሰ መምህር። እሺ አንቺ ተረጋጊ እና ወደ ክፍልሽ ግቢ። አቤል ብቻዬን መሆን እፈልጋለሁ። እባክህ ተወኝ። እሺ ተውሻለሁ፣ ግን ደግሞ እንደዛ ዘግዝቀሽ ባለቀሽ ቁጥር ደረቱን መፍቶ የሚስቅብሽ ብዙ ሰው አለ። ድክመትሽን አታሳያቸው። ቆይ እንዴት ነው አሁን ሰውን ቀና ብዬ ማየት የምችለው? አዋረዱኝ እኮ። አንድም ያቺ ቀበጥ ብትናት እንደዛ ያደረገችው። ሀና አንቺም ብትሆን ቆይ ለምን ምግቡን አነሳሽ? አቤል አሁን እሱን ብነግርህ አንተ አትረዳኝም፣ ግን የግድ ማድረግ ነበረብኝ። እንዳስገድድሽ ፈልጌ አይደለም፣ ግን ደግሞ በማንኛውም ሰው ልረዳሽ ከፈለኩ ጠይቂኝ። እኔ እረዳሻለሁ። ብትረዳኝ እኮ እኔም ደስ ይለኝ ነበር አቤል፣ ግን አንተም ተማሪ ነህ፣ ከየት ታመጣለህ? ደግሞ ከማንም ሰው እርዳታ አልፈልግም። አውቃለሁ እኔ ላንቺ ምንም፣ ግን ደግሞ ከፈለግሽ ጥሩ ጓደኛ ወይም ወንድም ልሆንሽ ይችላል። አያስፈልግም። አመሰግናለሁ። እኔ የምልሽ ቲኑዬ፣ ይሄ ጅል አንቺን በጥፊ መቶ ከዚች ለቃቃሚ ጋር አንድ ላይ ሊሆን እየተለማመጣት ብቻ እንዳይሆን። አንቺ ደግሞ ዝም በይ እስኪ። አሁን ይሄ ምን የሚሉት ነገር ነው? እኔማ ሳይወድ በግዱ ጉሬ ላይ ወርቆ እንዲለምነኝ ነው የማደርገው። ምን አድርጋሽ ቲኑ? እንደው አቤል ፍቅር የማይገባው ገገማ ነው። ማንም ወንድ እስከዛሬ እኔ ፈልጌው እምቢ ብሎኝ አያውቅም። አቤል ግን ጭራሽ እጁን እኔ ሊያነሳብኝ። ተይው እባክሽ ቲኑዬ፣ የኔ ቆንጆ፣ እንዳንቺ አይነት ቆንጆ የትም ሊያገኝ አይችልም። አንቺ እሱ ልትለማመጪው ነው? እንዴትም አድርጌማ እንደ ጅል እንዲከተለኝና ማንነቴን ማሳየት አለብኝ። ትችያለሽ ቲኑ፣ ምንም ማድረግ የማትችይው ነገር የለም ቲኑዬ። አንቺ ደግሞ የሆነ የምታሽቀብጩ ነገር አለብሽ። ለማንኛውም አሳካዋለሁ። አልሻትበኝና ቲኑዬ፣ አቤል ሀናን የሚያይበት መንገድ አልተመቸኝም። ይወዳታል እንዴ? አልሽ እኮ አንቺ ደነስ። ቆይ ልታሳብጂኝ ነው እንዴ በመላምንት? እኔ እያለሁ አቤል ሀናን ሊወዳት አይችልም። እሺ እሺ፣ ልቀቂኝ። አልትገኝም እንዴ? በዚህ ሁኔታሽ የምትቀጥይ ከሆነማ አይቀርልሽም። ይኸውልሽ ሱስና፣ እኔ እያለሁ አቤል ሀናን ሊወዳት አይችልም። እሺ ማለት ምን ልታደርጊ ነው? ግን ሀና ምን ሆና እንደዚህ ያደረገችው? ከሀና የተጣለ ምግብ ከመብላት ይልቅ የእነሱ ምግብ መጣል ነው የሚያሳዝነው። ግን ደግሞ ሁሉንም ሰው በራሳችን ኑሮ ደረጃ ማየት ልክ አይመስለኝም። እኔ ተረድቻታለሁ፣ ግን ደግሞ ግራ የገባኝ ነገር ቢኖር ቆይ እሺ ስልኩን ማን ወሰደው? እሱም አንድ ጥያቄ ነው። ሁሉም ቦርሳው ውስጥ ባየው ነገር ተናንቶ ስልኩን ረሳው። እሱን አላውቅም። ባይገኝ ግን ሩዝም የምትል አይመስለኝም። ባይሆን ሀና ላግዛት ፈልጌ ነበር። ልትሰማኝ ፈቃደኛ አይደለችም። እርዳታም እኮ ለመቀበል መረጋጋት አለባት። ሰው ፊት እኮ ነው ያዋረዷት። ብቻ የመምህሩም ስህተት አይመስለኝም። እሷ ቦርሳውን አልከፍትም ስትል እሷ የሰረቀች መስሎት ይሆናል። አቦ ፈታ በሉ በቃ። እኔ ጭንቀት አልወድም። ቢበዛ ለሳምንት ቢሳቅ ነው። ይህ ቅዱስ ከአንተ ጋር ቁም ነገር ማውራት በቃ ሞት ነው አይደል? አንተ ልጅ ግን ተከየፍክባት እንዴ? ይኸውልህ ቲና ፈርፍራ ነው ትበላ። ያንተ ጡስ ለሀናም ነው የሚተርፈው። ምን አባቷ ስለሆነች ነው የምትነካት? አዎ እውነቱን ነው። ከአንተ ጋር እኮ ሴት ስታይ እንደ አራስ ነብር ነው የሚያደርጋት። አንተም እኮ እልህ እያጋባት ነው። ጭራሽ እኮ እነዛ ሁሉ ተማሪ ፊት በጥፊ መታት።
ሞክረኝና ደግሞ ቦክስም እጨምርላታለሁ። ከእሷ ጋር እልህ መጋባት እንዴት እንዳስጠላኝ። ስሙ ሙድ መያዝ አይቻልም፣ ግን ደግሞ ከኛ ክላስ የሆነች ልጅ ተመችተኛለች። ማለቴ ወድጃታለሁ። እኔ አውቃታለሁ። ምንድነው ከኔ ተደብቃችሁ ማውራት ጀመራችሁ እንዴ? ያንተ ግን የሆንክ ቡዳ ነገር ነህ። ደግሞ ማናት ልትለኝ ነው? ማርዬ ነቻ ዘፋኛችን ወደፊት እንዴት እንደምታያት አይቻለሁ። አንተ ግን የሆንክ መሰሪ ነገር ነው። እውነት ማርዬ ናት? አዎ። ካሁን በኋላ ሌላ ሴት ላይ የሚያይነት ስሜት እየተሰማኝ አይደለም። ከምር ወድጃታለሁ። ይዙ ግን እንዳይደብረ ፍቅርም እኮ ማርዬን ይወዳታል። እሱንም አውቃለሁ። ይሄ ክፍል ከኔ ውጪ ሌላ ሰው የሚወደው አይመስለኝም ነበር። እዚህ ስላገኘሁሽ በጣም ተገርሜያለሁ። ብቸኝነትን፣ ባዶነትን የሚወድ ሰው አለ እንዴ? አዎ እኔ እወደዋለሁ። ይህንን ቤት ግን የምወደው ትልቁ ምክንያቴ ባዶ በመሆኑ ሳይሆን ሰው ህልሙ ስለሚኖርበት ነው። ምን ማለት ነው? ሰው ህልሙን የኖረበት ማለት? ይህ እኮ የትምህርት ቤቱ አንዱ ተራ ክፍል ነው። ለአንቺ ከአሁን በኋላ ግን አንቺ ራስሽን የምታይበት ቦታ ነው። ለአንቺ ነው። ከአሁን በኋላ ግን ራስሽን የምታይበት ቦታ ነው። ወደ ዋናው ርዕስ ስንመለስ ማስተዋል እኮ ስትሞት አንተ እዚህ ትምህርት ቤት ማስተማር አልጀመርክም ነበር አይደል? ተሳሳትኩ? አትቸኩይ። ለጥያቄ መልስ የሚገኘው በማውራት ሳይሆን በማዳመጥ ነው። ማስተዋል እንደ ስሟ አስተዋይ ልጅ ነበረች። እዚህ ትምህርት ቤት ለቅጥር ስመላለስ ነበር። እዚህ ባዶ ክፍል ውስጥ ራሷን ለማጥፋት ስትሞክር ያገኘኋት እና ማስተዋል ራሷን ስታጠፋ እያየ ዝም አልካት? አዎ፣ እዚህ ጋር እኮ ነው የተላለፈው። ማስተዋል የሰው ልጅ ናት። መኖር የምትፈልገውን የመምረጥ መብት አላት። ቆይ ግን ይህን አስተሳሰብ የምታስበው ከልብ ነው እንዴ? ካፌ ዘለለ ተራ ፍልስፍና እንዳማውን ነበር የማስበው። ህልምሽ ምን ነበረ? ከአባቴ በፊት እኔን ያስቀድመኝ ነበር። ቃል በቃል የጻፍሽው። አዎ። ህልምሽ ባይሳካና አባትሽ ከአንቺ ቀድሞ ቢሞት የወደፊት ህይወትሽ ምን ነበር የሚሆነው? ኧረ በስመ አብ! የሴጣን ጆሮ ይደፈን። አባቴንማ ፈጣሪ ከወደደኝ አይወስድብኝም። አየሽ፣ ለማስተዋል መኖር ማለት ልክ አንቺ አባትሽን ስታጭው የሚሰማሽን አይነት ስሜት እንደሚሰማት ማለት ነበር። ስለዚህ በምድር ያጣችውን ህይወቷን ከሞት በኋላ እንደምታገኝ ስታስብ የፈለገችውን ነገር አደረገችው። ለዛ ይህን ክፍል እንደ ጀግና ክፍል እናያለን። ማስተዋል ጀግና ስለነበረች ህልሟን አሳክተዋለች። ዛሬ እየተሰማኝ ያለው ስሜት ያ ነው። መኖር እንደማልፈልግ ግን ይሄ ጊዜያዊ ተስፋ መቁረጥ ብቻ ነው እንጂ የሚቆይ ስሜት እንዳልሆነ አውቃለሁ። በጣም ነው ያፈርኩት። እኔ ሌባ አይደለሁም። ብትሆኝስ? ምን ማለት ነው ብትሆኝስ? ካለሽበት ችግር አንጻር
ትርፍራፊ ከመልቀም የአባትሽን ሕመም ከማየት ሰርቀሽ መፍትሄ መሆኑ አይሻልም? እንዴት አድርጌ ነው የምሰርቀው? የሰውን ላብ ለራስ ደስታ ብሎ መስረቅ እኮ የህሊና እረፍት የለውም። ደግሞ እኔ ሴት ልጅ ነኝ። ሴትነት የውሳኔ ሰው ከመሆን አያግድሽም። ለችግርሽ ምክንያት አትስጪ። ከችግርሽና ከራስሽ የሚቀድም ነገር የለም። አይ ይህን ማድረግ ለእኔ በጣም ከባድ ነው። ቆይ ግን መስረቅን ትደግፈዋለህ? አዎ ደግፋለሁ። ግን ተራ ስራስና እስክሪብቶ እንድትሰርቂ አይደለም የምፈልገው። ሀና አባትሽ በሕይወት ከሌለና ከሞተ አንቺ መኖር እንደማትፈልጊ በደንብ አድርገሽ ጽፈሽልኛል። አውቀዋለሁ። እንደማትኖሪ እኔ አረጋግጥልሻለሁ። ምን ማለት ነው ደግሞ? እዛ ወረቀት ላይ ጻፍኩት። ያው ህልምን መኖር ምን ያህል የአእምሮ እርካታ እንደሚሰጥ ከኔ ተማሪና አንቺ መኖር ትጀምሪያለሽ። አሁን ግን ማድረግ ያለብሽ ከአንቺና ከአባትሽ ማንንም አለማስቀደም እንዳለብሽ ማሰብ ነው። አይ እኔ እንደዛ ማድረግ አልችልም። ምንም ለመሆኑ ምርጫ እንጂ ስህተት አይደለም። ይኸውልሽ በእንቅስቃሴ ሁላ የምታገኘው ገንዘብ የራስሽ የአቅሽ ገንዘብ ነው። ተግባባን? አስቢበት። እኔ የምላችሁ ሀኒቾን አይታችኋታል እንዴ? አላየናትም። ምን ነው? አይ ከቅድም ጀምሮ ፈልጊያት ነበረ ግን ላገኛት አልቻልኩም። በጣም ከፍቷታል። ብቻዋን እንዳትሆን ብዬ እኮ ነው። ታያት ትንሽ ትረጋጋ። ግን እሷ ምን ሆነ ነው ከቆሻሻ ውስጥ ምግብ አንስታ የምትበላው? እሷማ ምን አጠፋች? እኔ ነኝ እንጂ እንደ ጓደኛ አብሬያት መሆን ሲገባኝ ብቻዋን ጥያት የወጣሁት። እሷን ብትሆን እኮ እንደብላ ማለት ትችል ነበረ። አንቺ አትጨነቂ ማርዬ። እዚህ ያለ ሁሉ ሰርቶ ራሱን እያስተዳደረ እሷ ድህነትን በስንፍና ያመጣች ይመስል ሁሉም ይስቃል። በእርግጥ ሁኔታዋ ትንሽ ያስቃልም ያናዳልም። ግን ደግሞ ምን ያሳቀሽ ቤዛ? ማጣቷ፣ ከሰው ማነሷ ነው ወይስ ማዘን ማልቀሷ? ሁላችንም እኮ በቤተሰቦቻችን እጅ መሆናችን እንጂ ማንም ከማንም ተሽሎ አይደለም። እንደዛ ለማለት ፈልጋ አይመስለኝም። አለ አይደል ያልጠበቀችው ነገር ሲፈጠር ስልኩን ደብቃለች ብሎ ስታሰብ የመገኘት ቢሆንም ሁላችንም ልናግዛትና ልንረዳት ነው የሚገባው። አንድም ደግሞ ያቺ የቲና ጭራሶ ስናናት ክፍሉን በሙሉ ስለምግቡ ያዳረሰችው። እነሱንማ ታያቸው፣ ሁለቱም ችግር አለባቸው። በተለይ ደግሞ ያቺ ቲና። ለማንኛውም ተማሪ ወጥቶ አልቋል። እንሂድ። ከቀናት በኋላ ቤት ይለቀ እንደምትሄድ ታውቃለህ አይደል? አውቃለሁ። በጣም ባጭር ቀን፣ በጣም በጥቂት ቀን። እኔ የምልህ አቤል፣ ለነገሩ ትቼዋለሁ። ተወው። ሁሉ ነገር ግራ እንደገባኝ ነው። አስተምሮ ትክክል መስሎ ታይቶኝ አያውቅም። እውነት ያልተገለጠልህ የመኖር ምስጢር ህልም መሆኑ ያልገባ ታዳጊ በመሆነ እንደዛ ቢሰማ አይገርምም። ለምንድን ነው ህይወት እንደዚህ አካብዳት በፍልስፍናና በቃላት መረጣ የምታባክለው? ብታውቅ ትልቅ ትምህርትና ውለታ እየዋልኩላችሁ ነው። በሂደት እርግጠኛ ነኝ በሚቀጥለው ትውልድ ብዙ በፈቃዶች ይወለዳሉ። ሰው ባህሉንና ማህበረሰቡን እንጂ ፍልስፍና መስሎ ሲኖር አይቻላል። ግን ደግሞ መምህር ስለሆንክ ብቻ ትክክል ነህ ማለት አይደለም። በትክክል መምህር ሁሉ አስተምሮ ሁሉ ትክክል አይደለም። መርጦ መቀበል የተቀባዩ እንጂ የሰጪው መብት አይደለም።
እዛ ትምህርት ቤትም ሆነ እዚህ ቤት ከመጣ ጊዜ ጀምሮ እየታየኝ ያለው ነገር በአንተ ባለማስተዋል ብዙ ተማሪዎች እንደሚረበሹ ነው። በነገራችን ላይ ምግብ ሰርቻለሁ። ገብተን መብላት እንችላለን። አሁን መብላት እንችላለን። ብላ መብላት ትችላለህ። ለካ እንተማመንም። እኔ የምልህ ራስህ ሰርተህ እንደማትበላ እቃዎች ያስታውቃሉ። ራሴ አብስዬ መመገብ እችላለሁ። አያቴ ከመሞቷ በፊት የዋለችልኝ ትልቅ ውለታ አለ። ግን ለምን አልከኝ? እቃዎች ጠቅላላ ተቃጥሏል። ከኔ ህመምና መቃጠል አይበልጡም እንጂ አዎ፣ ሁሌ ነው የምረሳው። አሁን እዚህ ያለሁት እኔ ብቸኝነትህን ለመሙላት ነው። አንተ ግን ተቀባይ አይደለህ። ትዝ ይልህ እንደሆነ በመክሊትነቴ የሚያመሰግንብኝ የለም ብለህ ነበር። እኔ አመሰግንብሃለሁ። አንተ እኮ ትናንትና የመጣ አንድ እንግዳ ሰው ነህ። ፈጣሪ ደግሞ ለአንተ አይደለም የሰጠኝ። መወለድ ብቻ መሰጠት ቢሆን ኑሮ መካን ሰዎች ከማደጎ ቤት ልጅ ለማሳደግ አይወስዱም ነበር። ሁሉም ነገር በሰው ልጅ አእምሮ የሚያልቅ ነው። ነገሮችን በማህበረሰቡ እይታ ሳይሆን በጭንቅላት አስላ በራስ ላይ ማጽደቅም መሻርም ትችላለህ። አልችልም። ትችላለህ። እንዴት አመሸህ? እንዴት አመሸሽ? ውሎ እንዴት ነበር? እንደምትለው ሁልጊዜ የምትይኝ ከሆነ ስለ ዛሬው ላይ መጠየቅ ልክ አይደለም። በጣም ከፍቶኛል። አውቃለሁ አንዬ፣ ሁሉንም ነገር ለማስተካከል እሞክራለሁ። ማለቴ ከዛሬ በኋላ እንደዚህ አይነት ሁኔታ ውስጥ አትገኝም። ያንተን ነገር ካሁን በኋላ መቀበል ይከብደኛል። ትምህርት ቤቴን ከፈልክ፣ እሺ አልኩ። አሁን ግን በቃ ይኸውልሽ ሀና፣ እኔ እኮ የምሰጥሽ ከተረፈኝና ከማያስፈልገኝ እንጂ ከራሴ እያጎደልኩ አይደለም። ከዚህ በላይ ከማላውቀው ሰው እርዳታ መቀበል ይከብደኛል። ኮከቤ፣ እስካሁን ብዙ አግዘኸኛል። ይህንን እኮ ማደርገው ስለምወድሽ ነው። ታውቂያለሽ አይደል? ደግሞ እኮ በጣም ትንሽ ነገር ነው። ልክ ስራ ስታገኝ ስትሄጂ ደግሞ ትመለሻለሽ። እሺ እሺ ኮከቤ፣ አባቴ በጣም ታሟል። ብሩ አያስፈልገኝም አልልክም፣ ግን ደግሞ በአንድ ነገር እንስማማ። በምን ይጨረቃል? በአካል አግኝቼ ልታወቅ እፈልጋለሁ። ላይክ፣ ላቅፍህ፣ ላመሰግን እፈልጋለሁ ኮከቤ። ሰው ያላየውን ሰው ይወዳል ብሉኝ አላምንም ነበር። አንተን ግን ወደድኩ። እንደዛማ ማድረግ አልችልም፣ ግን ደግሞ አንድ ቀን መሆኑ አይቀርም። ቃል እገባልሻለሁ። አይ አልፈልግም፣ በቃ ኮከቤ። ትምህርቴን አቁሜም ቢሆን እየሰራሁ አባቴን እረዳዋለሁ። እሺ በቃ እንገናኛለን። አልተውም። አንተን የማታገኘኝ ከሆነ ከአሁን በኋላ ምንም ነገር ልቀበል አልፈልግም። እንጂ አንዬ። እሺ ሰላም እደሪ።
እሺ ነገ ጠዋት ትምህርት ቤት ግቢ በጀርባ በኩል እንገናኝ። ምን ፈለክ? ቁርስ ገና ነው አልደረሰም። ምን ፈለክ? አንተ ግን ምን ጅብ ነህ? ደህና አደርክ አይቀርብም? እባክህ እኔን ፍለጋ የምትመጣ አትመስልም? እሱማ አንተን ፈልጌ ነው የመጣሁት። አረ ቅዱስ እንዲህ ልባል? አሁን በሩን ክፈትልኝ እባክህ። እንደውም ትተብታለህ እንዴ? አልከፍትም። አረ ነው በስንት መከራና ስቃይ የሰራሁትን ቁርስ ነተ ለማንጮት ትጮህብኛለህ እንዴ? አታረገውም አቤል፣ አታረገውም ወንድሜ። ብላትችን አንተ ግን እውነትም እኔን ፍለጋ ነው የመጣው? ምን ይጅብ ነህ በእናትህ? እንደዚህማ አትለኝም። እንደውም አልበላም። ልብለውስ ብትል የትኛውን ትበለዋል? አንተ ሁለታችንን እኮ ነው ጥርግ አድርግ የበላው ጅብ። አቦ ፈታ በል በቃ። ምን እሺ ነው እንዴ? ምን እሺ ደባ አልገባ እንዴ? ኧረ ማንም። ሁለት ሲኒ ምን ያደርግልሃል? ታዲያ በሁለቱም እጠጣለሁ እያልከኝ ነው? ምን አባ ገባ። በል ተነሳ፣ ቁርስህንም በላ፣ ወደ ትምህርት ቤት እንሂድ። አረ እኔ እናንተ መደባበቅ ጀመረ። ቅዱሴ ባይሆን አንድ ነገር አስጨንቆኛል። እርዳታ እንፈልጋለሁ። ዞሮ ዞሮ ከኔ አናት ላይ እንደማትወርድ አውቀዋለሁ። በል ንገረኝ፣ ችግር ሰሚ ሆኛለሁ። ቅዱሴ ግን ምስጢር ነው ማለቴ ሀናን እወዳታለሁ። ማለቴ በቃ አፈቅራታለሁ። ያው እናቴ ትሙት ከዛ ዲዛና ጋር ሲዘን ነበር። ይኸው በለውት። ምስጢር ነው እያልኩ ሄደህ በለው ልትለው ነው እንዴ ቅዱስ? ኧረ ግን ተው፣ አስብ፣ ተው በቃ እሺ ይቅርታ። ታዲያ ምን ላግዝህ? ላጣብሰህ እንዴ? እኔ እኮ በእናትህ እሳት የላስኩ ጉዳይ አስፈጻሚ ነኝ። እሱን አልፈልግም። ይኸውልህ ሀናን እኔ በቴክስት ተደብቄ ሳውራት የነበረው እና እንደምወዳት አንድ ላይ እንደምንማር ምናምን ነግሬያታለሁኝ። የ1 ዓመት ክፍያ እኔ ነኝ ከፈልኩላት። ከዚህ በኋላ ማንነትን ማላቅ ከሆነ እርዳታን አልፈልግም አለች። ግን ደግሞ አስፈልጋታለሁኝ። ተባባሰ። ታዲያ እኔ ምን ላድርግ? ይኸውልህ ቅዱሴ ሀናን እፈራታለሁኝ። ማለቴ ያው በአካል ስታገኘኝ ባትወደኝ ብዬ እፈራለሁኝ። ያው ሁሉን ነገር ግልጽ አድርጌ እስክነግራት ድረስ እርዳታ እንፈልጋለሁኝ። ያሰብኩትን ልትለኝ ባልሆነ? አዎ ዛሬ ጠዋት ትምህርት ቤት ግቢ ጀርባ ጠብቃለሁ ብላኛለች። ስለሆነ ተገፋኛለህ ነገር ማለት እዛ ቅዱስ ወይኔ ጨረቃ፣ ወይኔ ጨረቃ። ቆይ አንተ ነበርክ እንዴ እስከዛሬ ያን ሁሉ ነገር ስታደርግልኝ የነበረው? አዎ የኔ እናት፣ ሁሉም ነገር ሲያንስብሽ ነው። ሁሉም ነገር ሲያንስብሽ ነው። በጣም ነው የማመሰግነው ቅዱሴ። አንድም ቀን አንተ ትሆናለህ ብዬ አስቤ አላቅም። አይገርምም? መልክህን ሳላይ ድምፅህን ሳልሰማ ነው የወደኩት። ማለት አንተ ደነስ አቀባጥር። እኔም ልነግርሽ ፈርቼ ነው እንጂ እወድሽ ነበር በላት። ምን ነው ቅዱሴ? ማለት ልነግርሽ ፈልጌ ነበር እወድሻለሁ፣ ማለትም አሁንም እወድሻለሁ።
እስኪ ቆፍጠን በል። ይሄኔ ስለ ምግብ ቢሆን ኖሮ ማንም አይችልም ነበር። እሰይ ምንድነው ችግር አለ እንዴ ቅዱስ? አየህ አይደል ለምሳሌ ጅል ስራ ጅል። ኧረ ተው ግን እኔ ልሙት ተጨነቅኩ እኮ። ምንድነው የምታወራው ቅዱስ? ችግር አለ እንዴ? ለፈጣሪ እኮ ይሄን የመሰለ ውበት አይቼ ልሞትብህ ነው እያልኩት። ወይኔ ብሽቅ ስልኩን ዘጋው። ሊያዋርደኝ ነው ደግሞ። እሺ ምን ይሻላል? ስላገኘሁክ በጣም ደስ ብሎኛል እውነት። እርታቢል የግል ጉዳይ እየወራን ስለሆነ ብቻችንን ትተን እንደሱ ይሻላል። አሁን ሂድልኝ። ጣዎቹን አሳይመን ሰራችሁ? አንተ ግን መቼም ለኔ የምትጠቅመው ምንድን ነው ያልካት? አሁን ንገረኝ። ምን እላታለሁ ደግሞ? እሷ ፊት አጋፍጠኝ ልትወቅሰኝ ነው? ቅዱስ አሁንም ትቀልዳለህ እንዴ? ቆይ አንተ መቼ ነው ቀልድና ቁም ነገር የምትለየው? አንተ ነህ የምትቀልደው። እሷ ፊት ቁጭ ብዬ ምግብ ምናምን ትላለህ እንዴ? ምን ላድርግ ታዲያ? መቀባጠር ስጀምር ነው። አይ ቅዱስ ምን አለ እኔ የምልህን ብቻ ብታደርግ። አላደርገውም። ልክ እንደ በቀቀን አንተ የምትለኝን 10 ያልደግምላትም እንዴ። እኔ ተጨነቅኩ እኮ። ከዚህ በኋላ አላዝንልህም። አታሳዝነኝም? ቆይ እንኳን በዚህ ተረዳ ችግሬን ካላገዝከኝ ምን ላይ ነው ጓደኝነት? ታዲያ መሞት አለብኝ? እናንተ ሁለታችሁ ምንድን ነው የምታደርጉት? ኑጡ። ይሁን ያንተ ጦስኖች። ቆይ ቀስ ብላ አታወሩም? አጠገብ አይደል ያሉት? አቤል አሁንም ልትወቅሰኝ ነው እንዴ? ተው ግን እኔ ነገር ግፍ አለው። ተቃጠልኩ። ኧረ በእናትህ አትቃጠል። ጭንቅ እንዳይለኝ ማለት ጭራሽ አስወጣችሁ። ተመቻችሁ አይደል? ትራግጡልኛላችሁ። ቆይ 2000 ጠብቂ፣ ታገኛታለሽ። አንተኛው ደግሞ ምንድን ነው የሚያስጨው? ኧረ ምንም መምህር አይደገምም። ይቅርታ። ይሄ እኮ ነው። ምን አባል አድርግ። ቆይ አንተ ከኔ ራስ አትወርድም እንዴ? ይቅርታ መምህር፣ ትንሽ ስለሚያምር አይደገምም። ይቅርታ አድርግልኝ። ግድ የለም ቀልዱ። ፈተና ላይ እንገናኛለን። ከዚህ በኋላ ግን ክላስ ስትረብሹ ካገኘኋችሁ ቀጥታ ነው ማባራችሁ። ክቡራን ተማሪዎች ዛሬ በተለመደው ሰዓት ትኩስ ዜና ይዤ መጥቻለሁ። ምንድነው ዜናው? ያው መቼም ድብቅ አፍቃሪዎችን እንደማወጣጣ ታውቃላችሁ። እናም እንደተለመደው በድብቅ የሚዋደዱ 2 ሰዎችን ይፋ እናወጣለን። አረና ተቀመጥ። አንዱ ባለ ጉዳያችን በሚገርም ሁኔታ ድምፅ እያሰማ ነው። አረ ቅዱስ በቃ አታስፈራራኝ። እንደውም ራስህ ነው። ሴቷ ደግሞ ቅዱስ ያው የምትጠራጠሩት አይደለም፣ ከራሷ አፍ ነው የሰማሁት። እውነት ነው። አረ ዙሪያህን ቅዱስ። ያው ወንድሜ ሰው ፊት እንዳሳጣው አውቃለሁ፣ ግን ተደብቆ ሆድን ከሚበላ ታውጦ ይሻላል። ያው ሴቷ ጋር የሆነችው ማርዬ ናት። አንዷ ማርዬ ነች። አንተ ቅዱስ ለምን ከጀርባ ያለውን አትመለከትም? አንተ በቃ ምን ነገር አሰማማ። ቆይ ግን ቅዱስ ምን ባረገ ነው የሚሻለው? ምላስ መከራ፣ ልመናና ጥፋት መከራ እንዴ! ኧረ እኔ ስንቱን ልቻል። እውነት መምህር ሆዴ መላጣ ነው። ጥሎብኝ ነገር መደበቅ አልችልም። ራሴ መለጥ እንዳለ እርግማን ነው።
ቆይ ግን ይዛና አንተ ራሱ ልጅ አይደለ እንዴ? ምን ፍቅር ነው የምታወራው? ኧረ እኔ እኮ ስለሚያወራው ነገር አላውቅም። ዝም በል ውሸታ። እና እሱ ከየት አምጥቶ ነው የሚያወራው? ትወዳታለህ ወይስ አትወዳት? እሱማ እወዳታለሁ። እርፍ! ወይ ጉድ ወይ ጉድ! እወዳታለሁ። አስተማሪን አታፍርም እንደ አንተ? እኛ እኮ በፊት እኮ አስተማሪን ስናይ እኮ በግራ ከነበረን እኮ በቀኝ ነው የምንሄደው። አሁንማ በቃ እኮ። አረ መምህር ዝበላተ አንቺስ ትወጂዋለሽ ወይንስ አትወጂው? አንቺ እንኳን አይነ ውሃሽ ያስታውቃል። ምንም አታውቂም አሉ እንጂ እነዚህ ሁለት ወንበዴዎች ጭራሽ እኮ ከትምህርት ሊያስተጓጉሉሽ ነው። እውነት መምህር፣ ሁለተኛ የለመደኝም። እሺ አንተም ደግሞ ከዚህ በኋላ አትወለዳት። እንዲለመደህ እንፈልግሃል። 3 ጊዜ አባረርኩ። 2 ጊዜ ለመንከኝ፣ 1 ጊዜ አባትን አመጣ። አሁን ግን በቅቶኛል፣ ይበቃኛል። ቆይ እውነት መናገር እንደዚህ ነው እንዴ? ጭራሽ ብላችሁ ፍቅር አላችሁ? መቼ ያነቡና ነው? ቀድሞም እኮ አያነቡም። እኔ ከሚደብራቸው ብዬ ነው። ለካ ቲቸር በፍቃዱ ያሉት እውነታቸው ነው። እውነት መናገር እንደ እብደት ይቆጠራል አሉ። እንግዲያውስ ያሳበደን ሂድና ጠይቅ። አሁን ተባረሃል፣ ውጣል። አንተም ውጣ። እባክህ ቲቸርዬ፣ እባክህ። አሁን አባረርከኝ ማለት አባት የሚገለኛል፣ ከቤት ነው የሚያስወጣ አይደል? ይዞ እውነቱን ነው ቲቸር። አንተ እሳቸውን ማሰልችታቸዋል ማለት ነው። እውነት ሁለተኛ የለመደም ቲቸርዬ፣ እባክህ። ድጋሚ ትመጣት የለ ትለመነኛለህ። የዛኔ ያባረራለሁ። አሁን በሩጡ በቃ ይዞ አትጨነቅ። እስቲ አሁን የተናገር ብዬ ሁሉ ሚስጥር ብሎ ያወራል ማለት ደሱ ደግሞ ያፈጣል። ጀመር እኛ ነን ጥፋተኛ። ወለኛ እንደሆነ እያወቅን ለሰው ወሬ ማውራታችን። አንተ ደግሞ ብለው ተወኝ በእናትህ፣ ታሪኩ ብዙ ነው። አይ ቅዱስ እርኩስ በሉ እንጂ እሺ፣ አሁን እንዴት ብዬ ነው? አይሆንም፣ ተሳቀቁ እኮ። በዛ ላይ ሁሉም ተማሪዎች ስለኛ ነው የሚያወሩት። እኔ ነኝ ያልኩህ፣ እመነኝ። ሂድና ንገራት። አይ እዚህ ሁላ ተማሪ ፊትም ሄጄ አልነግራትም፣ አይፈራም። እኔ ነኝ ያልኩህ። ያቺ እርኩስ የሆነች ሩትም ቁርጧን ታውቃለች። ሂድና ንገራት። አይ ይቅርብኝ፣ እዚህ ሁላ ተማሪ ፊትም ሄጄ አልነግራትም። እሺ፣ እኔ አንድ መፍትሄ አለኝ።